አማቱ አንድ ጊዜ በአብ ወወልድ ወመንፈስ ቅዱስ እንድናምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም ልጆች፣ በወደደን ባፈቀረን ደግሞ ራሱን አሳልፎ ለሰጠን በመድኃኒታችን በኢየሱስ ክርስቶስ ደም ታጥባችሁ ተቀድሳችሁ እግዚአብሔር ከልሏችሁ ከዚህ ያላችሁ በዚህ በደባርቅ በሰሜን ጎንደር ያላችሁ ማረፊያ ቤት ያላችሁ በሙሉ እንኳን ለዚህ ሰዓት አደረሳችሁ። እንግዲህ እግዚአብሔር ፈቅዶ ወዶ በዚህ እንድንገናኝ ሆነናልና እግዚአብሔር መልካም አምላክ ነው አይደል? እግዚአብሔር መልካም አምላክ ነው። እግዚአብሔር ቸር አምላክ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ መቼም በዚህ ስር ላይ ላላችሁ ሰዎች እንግዲህ ቀኑ እንደምታውቁት ዛሬ አቡነ አረጋዊ ህዳር 14 ነው። ነገር ግን ለእናንተ የሚሆን በዚህ ውስጥም ብዙ አባቶች አሉ፣ እናቶች፣ እህቶች አላችሁ። እንግዲህ መቼም ስለ እናንተ ስራ አሁን ብዙ ባወራ በጣም ብዙ ማለት ይቻል ይሆናል። ነገር ግን እዚህ የገባችሁበት ለምን እንደገባችሁ እንዴት መጣችሁ በእውነትም ነግራችሁ እግዚአብሔር መልካም ነው። ምስኪን አለቀ። አቸም እንግዲህ እያንዳንዳችሁ ብጠይቅ ያጠፋው ያላጠፋው በአንድም በሌላም ያጠፋው በስቶብኛል እንደሚል አውቃለሁ። አንዳንዱ ደግሞ ምንም ነገር በማታውቁት ደግሞ የገባችሁ ደግሞ አላችሁ። ሰማ ምናልባት ሊሰማችሁ ይችል ይሆናል። ግን ምንም ነገር ደግሞ ገብታችሁ ደግሞ ተፈርዶባችሁ ደግሞ ያላችሁ ሰዎች ደግሞ አላችሁ። የሚገርማችሁ ነገር ግን እግዚአብሔር ግን ትክክል ፈጽማችሁ ለገባችሁት እግዚአብሔር ትክክል ነው። ምንም ነገር ሳትበድሉ ደግሞ ለገባችሁ ደግሞ ትክክል ነው። እንግዲህ በመጽሐፍ ቅዱስ ስንናገር ትልቅ ልናወራው የምንፈልገው ዮሴፍ ነው። ዮሴፍ ተላልፎ የተሰጠው በወንድሞቹ ነው። ወንድሞቹ ነው የሸጡት። በ20 ብር ነው የተሸጠው። ምን አይቶ ነው የተሸጠው ብላችሁ ብትጠይቁ ህልም አልሞ። እናንተ ሆይ ህልም ከስቃይ ነው። ህልም አልሞ ነው። እናንተ ደግሞ በጣም ብዙ ህልም ነበራችሁ። ልትሰሩት የምትፈልጉ ልታደርጉት የምትፈልጉ በጣም ወደ በረከት ወደ ሀብትነት ወደ ብልጽግና ልትሄዱ የምትፈልጉት ነገር ሁሉ ነበር ብዙ። እዚህ ውስጥ በእርግጠኝነት የምናገረው ራዕይ የሌለው የለም። እዚህ እውቀት የሌለው የለም። በነገራችን ላይ የማያውቅ ፍጥረት የለም። ሁላችሁ የምታውቁ ናቸው። ነገር ግን ወደዚህ ስትገቡ እግዚአብሔር ዓላማ አለው። በነፍስም የገባችሁ በየትኛውም በእያንዳንዱ የእስር ቤት አይነት በገባችሁበት ነገር ሁሉ እግዚአብሔር ወዷችኋል። ምን ሊያደርጋችሁ? እግዚአብሔር ባጠፋችሁት ተምራችሁ እንድትወጡ፣ ሳታጠፉ የገባችሁት ደግሞ እንዳትሞቱ ምን አደረጋችሁ? እዚች ውስጥ አመጣና አስገባችሁ። ምን ሊያደርጋችሁ? ሊጠብቃችሁ፣ መቅሰፍትን ያሳልፋላችሁ። ንስሐ ሳትገቡ እንዳትሞቱ፣ እግዚአብሔር ሳታውቁ እንዳትሞቱ፣ ወደ እግዚአብሔር መንግሥት እንድትገቡ ስለፈለገ እግዚአብሔር ለመልካም ነገር አመጣው። በሮሜ 8 ቁጥር 26 ላይ ሲናገር እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እስኪ የመጣ ነው ለበጎ ነው ወራን ለበጎ ነው የመጣ ነው ለበጎ ነው። እግዚአብሔር ይመስገን። አይገርምም? ለበጎ ነው የመጣችሁ እንዳታፍሩ ስለፈለገ። ይኸውላችሁ
ዮሴፍን እንግዲህ የገዛ ወንድሞቹ አሳልፈው ነው የሸጡት። ሻጩ አንደኛው ወንድሙ ይሁዳ ይባላል። በስንት ብር ሸጠው? በ20 ብር። ጌታችን መድኃኒታችን ኢየሱስ ክርስቶስ በስንት ነው የተሸጠው? ሻጩ ማን ነው የሚባለው? ይሁዳ። የሚገርም ነው። ኢየሱስ ክርስቶስም የገዛ ወገኖቹ ናቸው። ይሁዳ እኮ ደቀ ሐዋርያ ነው። ስለዚህ የመጣችሁበት ምን ለማለት ፈልጌ ነው? በዘመድም በአንድም በሌላ በመጠርጠርም ምን በማለት የመጣችሁበት ዓላማው ከእግዚአብሔር ነው። እግዚአብሔር ስለፈለጋችሁ ነው። እግዚአብሔር ስለጠራችሁ ነው። እንዳጠፉ ስለፈለገ ነው። ጥፋት ያጠፋችሁት ሰዎች ከዚህ ጋር በነፍስ በምንም የገባችሁ ሰዎች ደግሞ ይኸውላችሁ መጽሐፍ ቅዱስ ሲናገር አቤልን የገደለው ማን ነው? ቃየል ነው አይደል? ቃየልን ያገኘ እንዳይገለው ምንድን ያደረገው? እግዚአብሔር ምልክት አደረገበት። እግዚአብሔር በሁለት አይጎዳም። አንዱ ለሞተው ተቀምጦ ሌላኛው እንዲሞት ደግሞ አይፈልግም። ምን ያደርገዋል? ቢያንስ እንኳን የገደለው ንስሐ ገብቶ የሚክሰውን ክሶ ከዛ በኋላ በዚህ ሕይወት ላይ በምድር እንዲኖር እግዚአብሔር እንዲያመሰግን የንስሐ ጊዜ እድል ሰጠው ማለት ነው። እግዚአብሔር ለንስሐ ወደ እግዚአብሔር ለመመለስ እድሉን ይስጣል። አያችሁ፣ ለዚህ ነው መጽሐፍ ሲናገር ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ በተወደደ ሰዓት ሰማሁ በመዳንም ቀን ረዳሁ፣ እነሆ የመዳን ቀን ዛሬ ነው ይላል። መቼ ሲባል ዛሬ እያትላችሁ የገባችሁባት ቀን ለመዳን እንጂ ለጥፋት አልተጠራችሁም። ከዚህ ውስጥ ያለው ምንድነው ብትባሉ ራሳችሁን አውቃችሁ ወጣችሁ እንድታስተምሩ። እንደኔ አሁን መጥቼው ከዛች ጋር የተለያየ ነው ምንድነው ቢባል እናንተ በዚች እስር ቤት በሚባል ስሙ ከዚህ ውስጥ ስለገባባችሁ እንጂ ምንም ነገር አይደለም። ምንም አይደላችሁ። አያችሁ፣ በእግዚአብሔር ቃል ስትደገፉ፣ በእግዚአብሔር ቃል ስትጽናኑ ቅዱሳን ሐዋርያት በአንድም በሌላ ብዙ ዋጋ ከፍለዋል። በዚህ ምንም ነገር ያለ ጥፋት ቅድም ለዛ ነው ያለ ጥፋት የታሰራችሁ ትኖራላችሁ ያልኳችሁ ለዛ ነው። መቼም እንግዲህ ዮሴፍን ወደ እስር ቤት አስቸኮሉት ይላል። የሚገርም ነው። እያስቸኮሉ ነው ያስገቡት። ምን አድርጎ ሲባል የጲጥፋራ ባለቤት የሆነችው ስለወደደችው መልከ መልካም ስለነበረ ዕብራዊ ስለነበረ ግዴታ ሊይዘው ስትፈልግ እና ምንድነው የጲጥፋራን ቤት ገብቶ ስለነበረ እኔ አንቺን ይሄ ጌታዬ ያልሰጠኝ ነገር የለም፣ ሁሉ ሰጥቶኛል። ከአንቺ በቀር በዚህ ቤት ላይ እኔ ኃላፊ ነኝ፣ ምንም ያልተሰጠኝ ነገር የለም አለ እና ግን እምቢ ብላ ባስገደደችው ጊዜ እምቢ ብሎ ስላመለጠ ከዛ በኋላ ካፈርኩ አይመለሳይ ብላ ለዋናው ለጌታዋ ይኸው የዕብራዊ ሰራተኛ አድርጋ ያመጣው ሰውዬ ይኸው ሊደፍረን ነበር ሊደፍረኝ ሲል አመለጠ ብላለችና ዝም ብላ በሐሰት ከሳ አስገባችው። እስር ቤት ገባ። እስር ቤት ገብቶ ምን ሆነ ይላል? በጸባዩ በመልካምነቱ እግዚአብሔርን በመፍራቱ። ስለዚህ የእግዚአብሔር ቃል ዮሴፍን ምን አለው ይላል መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል እስኪመጣ ድረስ ፈተነው ይላል። ይኸውላችሁ የእግዚአብሔር ቃል እስኪመጣ ድረስ ዝም ብላችሁ ጠብቁ ወገኖች። ሰው ያወጣኛል አትበሉ። የምድራዊ ዳኛ ከልጅ ያወጣኛል አትበሉ። እንዳይመስላችሁ እግዚአብሔር ትወጣላችሁ ሲላችሁ ማንም ያስቆማችሁ። አያችሁ፣ እዚህ ጋር ያስቀመጣችሁ እግዚአብሔር ሊጠብቃችሁና ሊያስተምራችሁ ነው። ለሌላ ምክር እንድትሰጡ፣ ለሌላ እንድታስተምሩ፣ አዎ የስራት ከፊነት እንድታወሩ እንድትነግሩ እንጂ ታስሬ ተፈትቼ ወጣለሁ ተምሬ ወጣሁ በሚገርም ሁኔታ ነገር ግን እናስተምራችሁ ብላችሁ እንድትመክሩ አስከፊ ነው። አስከፊ ስለሆነ ቁም የምመሰክርላችሁ ብላችሁ እንድታስተምሩ ያስፈልጋል። እግዚአብሔር ይመስገን። ስለዚህ ከዛ በኋላ ደግሞ ዮሴፍም እግዚአብሔር አሰበ። እስኪ እግዚአብሔር ያስበን ሆኑ።
አለቀ። እግዚአብሔር ካሰበው በቀር ወደ እኔ የሚመጣ የለም አለ እኮ። አብ ካሰበው በቀር ወደ እኔ የሚመጣ የለም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ምንድነው እያልኳቸው ያለሁት? እግዚአብሔር ሲያስባቸው ነገሮች ሁሉ ለበጎ ይሆናሉ። እና ዮሴፍ በዛ እስር ቤት ውስጥ የሚያስታውሰው የለም። አንደኛ ግብፅ ምድር ውስጥ ነው የታሰረው፣ በፈርዖን ቤት ነው የታሰረው። ስለዚህ ይህ ሰውዬ ደግሞ ዕብራዊ እስራኤላዊ ነው፣ በሰው ሀገር ነው። እናንተስ ሀገራችሁ ነው፣ ወንዛቸው ነው። ነገር ግን ሁለት ሰዎች በአንድነት ህልም በማለማቸው ምክንያት ያንን ህልም ፈትቶ ዮሴፍም ተስፋ አድርጎ ነበር። አደራችሁን ከሰው ላይ ተስፋ እንዳትጥሉ፣ ከሰው ላይ ተስፋ እንዳትጥሉ። ሰው ተስፋ ቢሰጣችሁ ነገ ይረሳችኋል፣ ነገ ይተዋችኋል። ወገኖቼ እግዚአብሔርን ተስፋ አድርጉት፣ እግዚአብሔርን ጠብቁት። አዎ እግዚአብሔር ነው የእስረኞቹን ጩኸት ሰማ የሚለው እንጂ ሰዎች የእስረኞቹን ጩኸት ሰሙ አይሉ። እኔ ቃሉ ስላነበብኩ ነው መጥቼ የመሰከርኩላችሁ። አዘኘላችሁ ሳይሆን እግዚአብሔር ቃል ልፈጽም ነው የመጣሁላችሁ። ከሰው እንዳትጠብቁ፣ ከሰው እንዳትጠብቁ። ስለዚህ እግዚአብሔር ተስፋ አድርጉት፣ በእርሱ ትጽናናላችሁ ነው የሚለው መጽሐፍ ቅዱስ። የሚገርማችሁ ነገር እባካችሁ በወጣችሁ ጊዜ እያንዳንዳቸው ያጠረ ለማድረግ ያክል ነው። እባካችሁ በወጣችሁ ጊዜ እኔ ምንም አላጠፋሁም፣ እባካችሁ በዛ በንጉሥ ዘበኛ ክቡርበት ቦታው ለንጉሥ እባካችሁ ንገሩልኝ ብሎ ነግሯቸው ነበር። ሰዎች አይደሉ? ህልም ፈትቶላቸዋል። እያንዳንዳቸው ፍቹን አግኝተዋል። ፍቹን ካገኙ በኋላ ግን የሚገርማችሁ ነገር የሰው ነገር ነውና ረሱት ይላል። አንደኛውን በተባለው ትሞታለህ አለው፣ ሞተ። አንደኛው ግን ተመልሶ የጠጅ አሳላፊነቱን ባለስልጣንነት ያዘ። ነገር ግን ንጉሡ ከባድ ህልም አለመ። የግብፅ በጣም ጣዖት አምላኪዎቹ ወይም ደግሞ ህልም ፈቾች ነን የሚሉ ጠበብቶቹ ሊፈቱት የማይችል እጅግ ከባድ የሆነ በንጉሡ ላይ በፈርዖን ላይ ህልም አለመ እና ይህንን የሚፈታለት ስላጣ ንጉሡ ተጨነቀ፣ እንቅልፍ አጣ። የፈርዖንን ጠቢባን በሙሉ እያንዳንዳቸው ቢጠይቅ ምንም አይነት የልቡን ሐሳብ የልቡን ሙላት ሊመልሱለት አልቻሉም ወገኖቼ። ከዛ በኋላ ይህ ጠጅ አሳላፊ ህልሙን የፈታለት ተመልሰ ወደ ስልጣን ትገባለህ ያለው ሰውዬ የሚገርማችሁ ነገር ኧረ አንድ ነገር ትዝ ብሎኛል አለ። ይገርማችኋል፣ ይህ ጓደኛዬን እንደዚህ ብሎ ፈታለት፣ ይኸው እሱ ሞተ። አንተ ግን ተመልሰህ ወደ ክብር ቦታ ትገባለህ አለ። እስካሁን አለው ተባለ። የሚገርማችሁ ነገር ቅድም አስቸኮሉት አይደል ያልኳችሁ። ከዛ ንጉሡ ቶሎ በሉ ጥሩልኛል፣ ጥሩልኝ። የሚገርማችሁ ነገር አፋጥነው አስቸኩለው ያስገቡትን አስቸኩለው አስወጡት ወገኖች። የእግዚአብሔር ጊዜ ሲመጣ የእግዚአብሔር ድምፅ ሲመጣ የነከልየ ጉዳይ አይደለም ያስወጣችሁ። የእግዚአብሔር ድምፅ ሲመጣ ነፃ ነው መንገዱ፣ ነፃ ይሆናል፣ መጽናናት ይሆናል። ልክ አስቸኩለው እንዳስገቡት ወደ ክፋቱ ቦታ ወደ መልካሙ ቦታ ደግሞ አስቸኮሉት ይላል ለማውጣት። ያው ለንጉሥ ፊት የሚቀርበው ነገር ቀርቦ ተስተካክሎ ልብሱ ተቀይሮ ለንጉሡ ክብር በሚመች መጠን በክብር ገባ። በጣም የሚገርማችሁ ነገር ለዚህ ነው ወጣቶች፣ በተለይ እናንተ ወጣቶች ለምድሪቱ አስፈላጊ ናችሁ። ገና ብዙ ራዕይ ያላችሁ፣ ገና በመሪነት ትኖራላችሁ። እዚህ ቦታ ላይ በየትኛውም ቦታ ለዚች ለኢትዮጵያ ምድር መሪ ከዚህ ውስጥ ሊወጣ ይችላል። የሚገርማችሁ ነገር እግዚአብሔር ሲያወጣ፣ እግዚአብሔር ሲሾም፣ እግዚአብሔር ሲያሳድግ፣ እግዚአብሔር ሲመጣ፣ እግዚአብሔር ሲታደግ፣ የእግዚአብሔር ድምፅ ሲመጣ እስራኤላዊው ሰውዬ ዮሴፍ በግብፅ ምድር ንጉሥ ሆነ። ክብር ለእግዚአብሔር ይሁን። እስቲ እግዚአብሔርን አመስግኑ። እግዚአብሔር ይመስገን። አያችሁ፣ ከዚህ ስትገቡ እስራችሁን አታስቡት። እሺ አትቁጠሩት። እንደውም በእግዚአብሔር አቆጣጠር እኮ ምን 1000 ዓመት እንዳንድ ቀን አንድ ቀን እንዳንድ ሺህ ዓመት እኮ በእግዚአብሔር አቆጣጠር ቁጥር ውስጥ አይገባም። እንኳን የእናንተ ስም ቁጥር ሊገባ አይደለም ቀርቶ እድሜያችን እንኳን ቁጥር ውስጥ አይገባም። ማቱሳላ 969 ዓመት ኖረን ያለን አይደል? እስካሁን ድረስ ቁጥር ውስጥ አልገባም። በእግዚአብሔር አቆጣጠር ይጎለዋል። ምክንያቱም 1000 ዓመት
አንድ ሺህ ቀን በእግዚአብሔር አቆጣጠር እንደ አንድ ቀን ነው ስለሚል መጽሐፍ ቅዱስ ማለት ነው። ስለዚህ ምን እያልኳችሁ ነው? ራእያችሁን እንዳትጥሉ፣ ውስጣችሁ ያለውን ራእይ ያዙት። እንግዲህ በተቻለ መጠን እግዚአብሔር በሚፈቅደውና በሚወደው መጽሐፍ ቅዱሶች እንዲገቡ የመንፈሳዊ መጽሐፍቶች እንዲገቡ ለማድረግ በዚህ ማረሚያ ቤት ያልተሰሩ የላይብረሪ መጽሐፍት ማንበቢያዎች እንዲዘጋጁ እግዚአብሔር ከረዳኝ ይሄን ልረዳችን ይሆናል። እግዚአብሔር ይፍቀድ። እግዚአብሔር ይመስገን። እንግዲህ ይህ ማረሚያ ቤት በጣም ብዙ ሕዝብ የታሰረበት እንደመሆኑ መጠን መጽሐፍ ቅዱስ ማንበብ የሚችሉ መንፈሳዊ ነገር ማንበብ የሚችሉ የሥላሴ አማኝ የሆነ በሙሉ ይህንን ማረሚያ ቤት ላይብረሪና መጻሕፍቶችን እንዲያስገቡ እኔም ከአሁኑ ጀምሮ ይኸው ጥሪዬን እያቀረብኩ ነውና፣ ከዛ በተረፈ ግን ምን ልላችሁ ነው የምፈልገው፣ ራሳችሁን እንደታሰራችሁ ሆናችሁ አትቁጠሩ። አይደለም እንኳን እናንተን አይደለም ቀርቶ እኛ እስረኞች እናንተን ልንጠይቅ የመጣነው ሰዎች እንኳ እስረኞች ስትጠይቁ እንደታሰራችሁ ሆናችሁ ጠይቁ ይላል። ሸክም ነው እንዳይመስላችሁ። ሸክም ካለ ውጭ እስር ቤት ነው፣ እዛም ብሄድ እስር ቤት ነው፣ እዚህም ያው ነው እንዳይመስላችሁ። ምናልባት ከዚህ ጋር ስለተገደባችሁ አይ ከዚህ ወዲህ አታልፍም ስለተባላችሁ እንጂ ሌላ ነገር ልዩነት የለውም። ስለዚህ አይምሯችሁን ጠብቁ፣ አይምሯችሁን ጠብቁ። ዋናው አይምሯችሁን መጠበቅ ነው። ዋናው ራእያችሁን ያዙ። ይኸውላችሁ በእግዚአብሔር በማንም አይቀደምም። በእናንተ ያስቀመጠው በእናንተ የተቀመጠውን ራእይ በእናንተ ልትሰሩት ያላችሁትን አይ ወይኔ እዚህ እስር ቤት ባልገባ ኑሮ እኮ እስካሁን ይህን ስራ ሊሰራ ነበር። ኧረ አይሆንም ወዳጅ፣ እግዚአብሔር ስትወጣ ሊሰራው ነው። የሰጠ የትም አይቀርም፣ የትም። አንዳንድ ጊዜ መጽሐፍ ቅዱሳዊ ነው። እንጀራ አልበው ኋላ ይጣለ አረ የሚለው በቃ ታገኘዋል። ከእግዚአብሔር ላይ ጣሉት። ልሰሩት ያላችሁትን እንዲያው በሰፊ ሰርታችሁ እንድትወጡ ያደርጋል። መንፈሳዊ ሕይወታችሁ እንዲያድግ ይሆናል። እግዚአብሔር ይረዳችኋል ማለት ነው። እና ምን ለማለት ነው እንግዲህ ወደ መጽሐፍ ቅዱስ ዋናው ሐሳቤ ስገባ አሁን ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነትን ታገኛለህ ይላል። ኢዮብ 22 ቁጥር 21 አያችሁ። ከማን ጋር ተስማሙ? ከእግዚአብሔር ጋር ተስማማ። ከእግዚአብሔር ጋር ስትስማሙ፣ ከእግዚአብሔር ጋር ስትተባበሩ የዛን ጊዜ መልካም ይሆንላችኋል፣ ድንቅ ይሆንላችኋል። እግዚአብሔር ታላቅ ነገር ያደርግላችኋል። ለዚህ ነው ከእግዚአብሔር ጋር ወይም ደግሞ ከእርሱ ጋር ተስማማ፣ ሰላምም ይኑርህ። ሰላም ይኑርህ። ሰላማችሁ በእግዚአብሔር ላይ ጣሉት። አዎ ያለ እግዚአብሔር በምንም ታምር ሰላም ሊያገኝ አይችልም ማንም ሰው። እናንተስ እዚህ ጋር ስር ላይ ስለሆናችሁ ሊሆን ይችላል። ነገር ግን እንደሱ አይደለም፣ እንደሱ አይደለም። እና ምን ልላችሁ ነው? ሰላምን ይስጥህ አለና በዚያም በጎነትን ታገኛለህ ይላል። አያችሁ፣ ከዚህ ያላችሁ ስትተባበሩ፣ ስትተዛዘኑ፣ አንዱ ለአንዱ ሲያስብ፣ እህቶቻችን ሲያስቡ፣ መልካም ነገር ስታስቡ፣ የእግዚአብሔር ሰላም በእናንተ ውስጥ ሲኖር ወደ ራእያችሁ ትገባላችሁ። አገልጋዮች በዚህ የተማራችሁ ብዙ ሊቃውንቶች አላችሁ። እናንተም ቢሆኑ ወደ አገልግሎታችሁ ትመጣላችሁ። ዛሬ ታስራችኋል ማለት ነገ የላችሁ ማለት አይደለም። ከዚህ የገባችሁበት ዓላማ እግዚአብሔር እናንተም የበለጠ እንድታስተምሩ ነው። አያችሁት? ይኸውላችሁ እዚህ ያላችሁ አገልጋዮች፣ ካህናቶችም በስር ላይ ያላችሁ ብትሆኑ አንድ ነገር ላውራችሁ፣ መልካም የሆነውን ነገር ልንገራችሁ። እግዚአብሔር መልካም ነው። እግዚአብሔር ደግ አምላክ ነው። ስለዚህ ራእያችሁ እንዲኖር ያስፈልጋልና እንግዲህ በሐዋርያት ሥራ ምዕራፍ 16 ላይ በጣም የሚገርማችሁ ነገር ጳውሎስና ሲላስ የተባሉ በመንገድ ላይ ሲሄዱ በጥንቆላ የሚተዳደሩ ሰዎች፣ በአስጠንቋይ እያስጠነቆሉ የነበሩ ሰዎች ነበሩ። የሚገርም ነው። እና ጳውሎስን ባለፈ ቁጥር የመዳን መንገድ የሚነግሯችሁ እነዚህ የእግዚአብሔር ባሪያዎች ናቸው እያለች እቺ ሴት ተለፈልፍ ነበር ይላል መጽሐፍ ቅዱስ። እና ከዕለታት አንድ ቀን ጳውሎስ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ውጣ ብሎ ሲል አጋንንቱ ጮኸ ወጣ ይላል። እና ጌቶች እያስጠነቆሉ ትርፍ ስለነበረባቸው እነዚህን ሁለት ሐዋርያ ያዙና ወስደው እስር ቤት አስገቧቸው ይላል።
ምን አድርገው አስገቧቸው። እንዴት አድርገው ነው ያስገቧቸው ከተባለ ቅጥቅጥ አድርገው ቀጥቅጠው ደብድበው። ለምን? ጥቅማቸው ስለቀረ እንጂ እኮ ሰዎቹ ምንም ኃጢአት ሰርተው አይደለም የታሰሩት። ምንም ኃጢአት ሰርተው አይደለም ያ ሁሉ የተደበደቡት። ያን ሁሉ ዱላ ያረፈባቸው ምን አድርገው ነው ሲባል አጋንንት አባረው ነው። ሰዎቹ ደግሞ ለምንድን ነው እንደዛ ያደረጉባቸው ብለን ስንጠይቅ ጥቅማቸው ስለቀረ ነው። እና በእስር ቤት ውስጥ አስገባቸው እና ከእስር ቤት ውስጥ በደንብ እግዚአብሔር እንድታመሰግኑ ነው። ምክንያቱም የገባችሁበትን እግዚአብሔር እንድታመሰግኑ ነው። አገልጋዮች አሏችሁ፣ ካህናት አሉ የተማሩ፣ እነሱ እንዲያስተምሯችሁና በጣም ጥሩ ሁኔታ እንድትቀጥሉ ደግሞ በእውቀት እንድትራመዱ ስለፈለኩ ነው ይሄን ማመጣላችሁ። እና በዛ እስር ቤት ውስጥ ወደ ውስጠኛው በውስጥ አደረገና የድሮ እስር ቤት እንደዚህ ቀላል አይደለምና በዚህ በግንድና እጃቸውም እግራቸውም ተጠርቆ በግንድ ነው እግራቸው እንደዚህ ገብቶ በሆነ ነገር ውስጥ ተጠርቀው ነው ያሉና፣ ነገር ግን እነዚህ ሰዎች ተደብድበዋል፣ እግራቸው ሁሉ እጃቸው ሁሉ ተሰባብረዋል። ነገር ግን በገቡ ጊዜ ይላል በመንፈቀ ሌሊት ይላል። በእኛ ሀገር ምንድን ነው መንፈቀ ሌሊት? ስንት ሰዓት ነው? 6 ሰዓት። በመንፈቀ ሌሊት ጳውሎስና ሲላስ የሚገርማችሁ ነገር እግዚአብሔርን እያመሰገኑ በዜማ በምስጋና እያመሰገኑ እያለ ድንገት እግዚአብሔር ይመስገን፣ አያችሁ፣ እግዚአብሔር ድንገት ይመጣል። ድንገት የወይኑ ቤት ተናወጠ ይላል። ድንገት ነው የተናወጠ። ከዛ በኋላ ይላል የሁሉም እስራት ተፈታ ይላል። እግዚአብሔር ይፍታን ወይኖች። ይሄ ስጋዊ እስር ነው። እዛ ውስጥ የታሰረው በሙሉ የእስር ቤቱ ወይን መናወጡ መንፈሳዊ የታሰረ እስረኝነት፣ የኃጢአት እስር፣ የበደል እስር፣ የክፋት እስር፣ የአመፅ እስር የነበረው የሁሉም እስራት ተፈታ ይላል። እግዚአብሔር ይመስገን። አያችሁ፣ ይሄ ስጋ እስር ነው እንዳይመስላችሁ ወገኖች። ይሄ በስጋ የታሰራችሁ በመንፈስ አልታሰራችሁ። ይኸው በመንፈስ አለመታሰራችሁ እኮ ነው። ይኸው እዚህ ጋር ቤተክርስቲያን ይዛችሁ እያመሰገናችሁ ያላችሁ አይደለም? እያከበራችሁ ያላችሁ አይደለም? ስለዚህ ይሄ የስጋ እስር ነው። የስጋ እስር ደግሞ ይፈታል። ዋናው ክፋቱ መንፈሳዊ እስር ይባላል። ስለዚህ ጳውሎስና ሲላስ በሚዘምሩበትና በሚያመሰግኑበት ጊዜ ድንገት የወይኑ መሰረት በመናወጡ የሁሉም እስራት ተፈታ ይላል። ድንገት እግዚአብሔር ድንገት የሆነ ታምራት ያደርግላችሁ። እግዚአብሔር ወደ እናንተ ይምጣ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። አያችሁ፣ ከዛ በኋላ በጣም የሚገርማችሁ ነገር የእግዚአብሔር ነገር ምን አይነት አምላክ እንደሆነ ከዛ የሁሉም እስራት ተፈታ ነው የሚለው። ይሄ እስር ቤት ማለት ቀላል እንዳይመስላችሁ፣ በጣም ከባድ እስር ቤት ነው ያ እስር ቤት። ምክንያቱም ከዛ ውስጥ ነፍሰ ገዳይም ይሁን የትኛውም ይሁን የደፈረም ይሁን ክፉ የሰራም ይሁን በቃ ምንም ይሁን በምን የታሰረ በሙሉ እያንዳንዱ ከስራቱ ተፈታ ነው የሚለው። ከዛ በኋላ ልክ ያው እንደናንተ እንደዚህ እንዲህ ነው የተፈታው። ነፃ ነው ማለት ነው። እግዚአብሔር ይመስገን ነፃ ነው የሆነው። ከዛ ምን ይላል? የእስር ቤቱ ደጆች ተናውጠውና ተከፋፍተው ስለነበረ ድንገት የወይኑ ጠባቂ መጣ። ሲያይ ተከፍቷል፣ ሁሉ ተከፍቷል። ይገርማቸዋል። ከዛ በኋላ ራሱን ሊያጠፋ ሲል እስረኛ በሙሉ ራሱን ሊያጠፋ ሲል የሚገርማችሁ ነገር ምን አለ ይላል መጽሐፍ ቅዱስ ሲናገር፣ ራስን እንዳታጠፋ በራስ ላይ ምንም አይነት አደጋ እንዳታደርስ አለው ሐዋርያው ጳውሎስ ወጥቶ። ማንም ነው እዚህ ጋር የተፈታ እዚህ ጋር ሂዶ ያመለጠ እስረኛ የለም። ወደ የትም ቦታ አልሄደም። ይኸው ሁላችን አለን አለ። እግዚአብሔር ይመስገን። እስኪ ሁላችን አለን በሉ። አለቀ። የእግዚአብሔር መገኘት ነው እንጂ እግዚአብሔር ይገኝ እንጂ ወዳጆች፣ ገነትም ሲኦልም እኮ እግዚአብሔር ያለበትና እግዚአብሔር የሌለበት እኮ። እግዚአብሔር ከእናንተ ጋር ይሁን እንጂ እግዚአብሔር ከእናንተ ጋር ከሆነ ይሄ ሲኦል አይሆንም፣ ገነት ነው የሚሆነው። የእግዚአብሔር ሰላም የእግዚአብሔር ፍቅር በእናንተ ላይ ሲሆን ሰላም ነው የሚሆነው። እግዚአብሔር ይስማችሁ። እና ወደ ውጭ ወጣና ጌቶች ሆይ ሁሉንም ሲያይ
ሁሉም እስረኛላ ማንም ወጥቶ ያመለጠ የለም። ለካ እስረኞቹ የተፈቱት ከመንፈሳዊ ስርዓት ነው። ክብር ለእግዚአብሔር ይሁን። ለካ ከመንፈሳዊ ስርዓት ነው የተፈቱት እንጂ የሥጋ ስርዓት አይደለም የነበረው ጉዳዩ። ስለዚህ እናንተም የሥጋ ስርዓት ነው እንጂ የመንፈሳዊ ስርዓት አይደለም ያላችሁት። እና የሚገርማችሁ ነገር ወደ ውጭ አወጣቸውና ጌቶቹ ሆይ እድን ዘንድ ምን አድርግ ትወዳላችሁ አለ። በጌታችን በመድኃኒታችን በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ አሉት። አይገርምም? ሰውየው ለብቻውን የጠየቀው እድን ዘንድ ምን አደርግ ትወዳላችሁ ነው ያለው። ወገኖቼ፣ ከዚህ ያላችሁት ወገኖቼ፣ አባቶች፣ እናቶች፣ ወንድሞች ከዚህ ያላችሁት ለቤተሰቦቻችሁ ታስፈልጋላችሁ። ምክር ልትሰጡ ክፋቱንና መልካሙና ደጉን የለያችሁበት የተማራችሁበት እንጂ ታስራችሁ ዝም ብላችሁ ነፃ የምትወጡ ሰዎች አይደላችሁ። ተገንብታችሁ ታንጻችሁ ሰው ሊሆንላችሁ ሰው መሆን የምትችሉበትን ሆናችሁ እንድትወጡ ነው የእግዚአብሔር ፈቃድና የሚገርማችሁ ነገር ከዛ በኋላ እስረኞቹ ጳውሎስና ሲላስ ከተፈቱ በኋላ ወደ ቤቱ ወስዶ እንደገና ቤተሰቦቹ አምነው ተጠመቁ ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ ተጠመቁ ይላል እና ምን ልላችሁ ነው? እግዚአብሔር ሲጎበኝ እግዚአብሔር ካልጎበኘ ሌላ የለም። እግዚአብሔር ከጎበኛችሁ ግን እያንዳንዳችሁ ተጽናናላችሁ። እኔ የምሰብካችሁ ምንድነው ካላችሁ የሚያጽናና ቃል እግዚአብሔር ይመጣል። እግዚአብሔር መልካም ያደርጋል። እንደዚህ ይላል መዝሙር 79 ቁጥር 11 ላይ እንደዚህ የሚል ቃል አለ። የእስረኞች ጩኸት ወደፊት ትግባ፣ እንደ ክንድም ታላቅነት ለተገደሉ የተፈረደባቸውንም አድን ይላል። ወገኖች የእስረኞች ጩኸት ወደ ቤትህ ይግባ፣ ወደ አንተ ይድረስ። ሊገደሉ ወደ ሞት አፋፍ ላይ ለቀረቡትም ለእነዚህ ሰዎች እባክህ ጌታ ሆይ አለው ታደግ፣ አድናቸው፣ ጠብቃቸው። ይሄ ነው ክርስትና፣ ይሄ ነው ሕይወት። አያችሁ፣ ግዴታ የሞት ፍርድ ስለተፈረደ አይደለም፣ ይሄ አይደለም። እና እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። እግዚአብሔር ታላቅ ነገር ያደርጋል፣ መልካም ይሆናል። ይችን ያክል ካስተማርኳችሁ ይበቃችኋል። እግዚአብሔር ደግሞ ታላቅ ነገር ያደርጋል። እንደነገርኳችሁ እንግዲህ ይሄ አሁን ያደረግነው ምንድነው ከተባለ እግዚአብሔር ታላቅ ነገር እንዲያደርግ እግዚአብሔር ደግሞ በዚህ ተማረሚያ ቤት ተመራችሁ ታንጻችሁ ለማንኛውም ታዛችሁ እንድትሄዱ ነውና የእግዚአብሔር ክብርና ምስጋና ይሁን። ይቆየን። ወስብሐት ለእግዚአብሔር።